የኔት ቴክኖ ነው። በዚህ ቪዲዮ የምናየው የተለያዩ ሰዎች የተለያየ ዲቫይስ ዋይፋይ ራውተራችሁን እየተጠቀመ ካለ ያንን ዲቫይስ እንዳይጠቀም ማድረግ የምትችሉበት መንገድ እንዴት ነው የሚለውን በዚህ ቪዲዮ እናያለን ማለት ነው። ሆም ጌትዌይ 192.168.1.1 እንገባለን። እዚህ ውስጥ ገባን። ይሄው ኢትዮ ቴሌኮም ያመጣልን አዲሱ የመግቢያ ኢንተርፌስ ይሄን ይመስላል፣ ሎጊኑ ማለት ነው። ስለዚህ ዩዘር እናንተ ሊሰጣችሁ ይችላል። ይሄው ዩዘር ፓስወርዴን አስገባለሁ። ፓስወርዴን እያስገባው ነው። ይሄው ፓስወርዴን አስገብቼ ኢንተር ብያለሁ። አሁን ይሄው ከፈተልኝ፣ ቼክ አደረገ። ይሄው በሬድ ወደ አረንጓዴ መጣው። ኦል ስታተስ ትክክል ነው። እዚህ ጋር እንዳለ ሁሉንም ነገር ያሳየኛል ማለት ነው። ሁሉም ነገሮች እዚህ ጋር ትክክል ናቸው እያለኝ ነው። ስለዚህ እዚህ ጋር ሆም አለ፣ ስታተስ፣ ላን፣ ዊላን፣ ሰርቪስስ፣ ፋየርዎል፣ አድቫንስድ፣ አድሚን ኤንድ ስታቲስቲክስ ሁሉ ነገሮቹ እዚህ ጋር አሉ። እናንተ የምትፈልጓቸው ነገሮች በጣም ሲምፕሊፋይ አድርጎ ነው ኢትዮ ቴሌኮም ያመጣልን። ወደኛ ፖይንት ስንገባ እዚህ ጋር ደብሊው ላን ውስጥ እንገባለን። ይሄው እዚህ ጋር ገባሁኝ። እዚህ ውስጥ ገባለሁ። ከዛም በኋላ ደግሞ እዚህ ጋር አክሰስ ኮንትሮል የማደርግበት ውስጥ ገባለሁ ማለት ነው። እዚህ ጋር የትኛው ዲቫይስ የኔን እየተጠቀመ ነው የሚለውን በመጀመሪያው ቪዲዮ አይተናል። እነኛ ዲቫይሶች እናንተ ያልፈቀዳችሁት ከሆነ እዚህ ጋር 3 አማራጮች አሉ። ዲስፕሌይድ አለ፣ አሎ ሊስትድ አለ፣ ዲኔይ ሊስትድ የሚል አለ። እዚህ ጋር ለምሳሌ ይሄ ዲቫይስ አልፈቀድኩለትም ልበል። የምናስቀምጠው ማክ አድሬሱን ሁሉ ጊዜ እዚህ ጋር ኢትዮ ቴሌኮም ይሄ ዲቫይስ ባስቀመጠው ሁኔታ ነው የምናስቀምጠው። ለምሳሌ ይሄን እዩት። ስለዚህ ይሄ ትክክል ነው። ሁለቱ ዶቶች ሁሉም በሁለቱ ዲጂቶች መካከል መኖር አለበት እያለን ነው። እዚህ ጋር ኤግዛምፕል አስቀምጦልናል። ስለዚህ ይሄ ዲቫይስ የኔን ራውተር እንዳይጠቀም ፈልጌ ከሆነ እዚህ ጋር አዳደርጋለሁ ማለት ነው። ይሄ ዲቫይስ ፈጽሞ እዚህ ራውተር ላይ ገብቶ አክሰስ ማድረግ አይችልም ማለት ነው። ስለዚህ ይሄው እዚህ ጋር ገብቷል። ስለዚህ ዲኔ ያደርገዋለሁ ማለት ነው። ይሄ ምንም አይነት ከዚህ በኋላ ምንም እንኳን ኔሙን ቢያገኘውም የዲቫይሱን ኔም ቢያገኝም ኢንተርኔት ግን ወይም ዋይፋዩን አክሰስ ማድረግ አይችልም ማለት ነው። ስለዚህ እዚህ ጋር ቲክ አድርጌ ሁሉ ጊዜ ብዙ ሊስቶች ሊኖሩ ይችላሉ አድ የምታደርጓቸው። ከነዛ ውስጥ ሰሌክት እያደረጋችሁ እንዲጠቀም መፍቀድ ትችላላችሁ። ብዙ ከሆኑ ደግሞ ብዙዎቹንም አንድ ቲክ አድርጋችሁ ወይም ደግሞ ሳታረጉም ዲሌት በማድረግ እንዲጠቀሙ ማድረግ ትችላላችሁ ማለት ነው። ግን ፈቅዳችሁ ነው። ዲቫይሶቹን በመጀመሪያው ቪዲዮ አይተናል። ከዛ ሰሌክት እያደረጋችሁ እያመጣችሁ እዚህ ጋር እንዳይጠቀሙ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ ይሄ ዲቫይስ እንዲጠቀም ከፈለኩኝ መጀመሪያ ፓስወርድ አስገብቼለት ሁሉ ነገር እየተጠቀመ ሳለ አሁን ከልክየው ከሆነ እዚህ ጋር ዲሌት ብል ኦኬ እለዋለሁ። ስለዚህ ይሄ ዲቫይስ እንዲጠቀም ፈቀድኩለት ማለት ነው። እናንተም በእንደዚህ ሁኔታ የማትፈልጓቸው የእናንተን ፍጥነት የተለያዩ ነገሮች ሊይዙባችሁ ይችላሉ። ስራ እየሰራችሁ ከሆነ ዲቫይሶች በርከት ብለው ካሉ እነዛን ዲቫይሶች በእንደዚህ አይነት ሁኔታ እየከተታችሁ ዲቫይሶቹ እንዳይጠቀሙ የእናንተ ፍጥነት ደግሞ እንዲጨምር ማድረግ ትችላላችሁ ማለት ነው። በዚህ ቪዲዮ ይህን አይተናል። በሚቀጥለው ደግሞ አስተማሪና የተሻለ ቪዲዮ ይዘን እስከምንመጣ ድረስ ባይ